ዳጣዬ የኔ ቅመም የአባቷ ጠበቃ ብዙ ጊዜ እንግዲህ አቶ ደረጀ በዳጣዬ እኮራብሻለሁኝ እንድታኮርኝ እፈልጋለሁ ብሎም እንግዲህ ለብዙ ጊዜ ነግራን ነበረ። ዛሬ ላይም እንዳያችሁት የምልት ሴት ልጅ እኮ ግን በነገራችን ላይ የአባቷ ጠበቃ ነች እና ልክ አባታቸውን እንግዲህ ነፃ ለማውጣት የሚያደርጉት ጥረት እንዴት ደስ እንደሚል እና ምዶች እንግዲህ እንዳጣዬ ባለፈው እንደተመለከታችሁት ኤቢ ወደ ፖሊስ ጣቢያ እንዲሁም ደግሞ ወደ ሆስፒታል በምትሯሯጥበት ጊዜ ላይ ዳጣዬ ደግሞ ቤት ውስጥ የሆነ መረጃ ለማግኘት እንደተመለከታችሁት ቤቱን በአንድ እግሩ አቁማ ነበረ ስትበረብር የነበረው። እናም በስተመጨረሻ ዳጣ እንግዲህ ምላጭ አግኝታለች። ምላጩም እንግዲህ የተቆረጠበት እጅ የተቆረጠበት ነው። ግን ዳጣዬ ያው አንዳንዴ አለማወቅ ነው። አንዳንዴ በነገራችን ላይ ያው አለማማር ብዙ ዋጋ ያስከፍለናል እና በእጇ መንካት የለባትም ነበረ። ግን እሷ እንዳያችሁት በእጇ ነበረ ብድግ አድርገው የመጣችው። ግን በፍጹም በእጇ ማንሳት የለባትም ነበረ። ምክንያቱም ያኔ በነገራችን ላይ የተማረች ብትሆን ልክ እንደ ኤቢ የተማረችና የተመራመረ ብትሆን ኖሮ ያንን ነገር በሆነ ነገር አንስታ ምክንያቱም በኋላ ይመረመራል አይነት ነገር እንትንትል ነበረ። እሷ ግን ያው እንዳያችሁት ከደስታዋም ብዛትም ሊሆንም ይችላል በእጇ ነው እንግዲህ ብድግ አድርገው እየመጣችው። እናም ሌላው እንግዲህ ጊዜ ነው። ጊዜ እንግዲህ ከአሁን በፊት እንግዲህን ባላንጣ ነው የሚባለው እንግዲህ የሰው እህት አስረግዞ መጥቶ አቻ ወደ እሱ ወዳለበት መጥቶ እንግዲህን በቀንም በሌሊትም እያሰቃየው እንደሆነ ታውቃላችሁና እሱም እንግዲህ ከአሁን በፊት ለዛዬ ቆይናና ማለት ሰው እኮ ነው የገደላት እየተባለ ነው አንተ ምንድን ነው የምትጠብቀው ብለው ነበረ። በዛን ጊዜ እርግጠኛ ነኝ አቻ ነው የገደላት አቻ ነው የሚሆነው በማለትም እንግዲህ ነገር ሊያበላሽ ነበረ። እንዴ ጊዜ ተረጋጋባቲ ደግሞ ነገር እንዳታበላሽና አቻ ነው እሱ ነው የሚሆነው ብሎም እንግዲህ ለማርታ ለመናገር ማርታና ዳጣ እኩል ይሄ ጊዜና ዳጣ እንግዲህ እኩል ይደርሳሉ እዚች ማርታ ጋር ማለት ነው። ማርታም እንግዲህ ምንድነው ምን ሆናችሁ ነው እንዳስደነገጣችሁኝ እኮ እያለችም እንግዲህ እንትን ስትለው ጊዜ በዚህ ጊዜ አውቀዋለሁ ገዳዩን አውቀዋለሁ ሲልም እንግዲህ ምን እህቴ ሞተች እንዳለ አይ እንደዛ ለማለት ፈልጌ አይደለም ግን እዚህ ጋር አንድ ሰው እያለ ውጥት ግብት የሚል እርግጠኛ እሱ ነው እያለም እንግዲህ ሲናገርም ዳጣም በዚህ ጊዜ አረማዬ ዳጣች መድኃኒት ምንም አልሆነችው እርግጠኛ ነኝ ኪድዬን ምንም ነገር አልሆነችም ትልና እንግዲህ ምላጩን ታሳያታለች። ይኸው እጇን የቆረጠችበት ይሄ ነው ብላም እንግዲህ ምላጩን ስታሳያት በዚህ ጊዜ ማርታ ምን እርግጠኛ ነሽ ከመድኃኒት ክፍል ነው ያገኘሽው ስትላትም አዎ ከክፍሏ ነው ያገኘሁት አልጋዋ ስር ነው ያገኘሁት ስትልም እንግዲህ ትናገራለች። ማርታም እንዳያችሁት ለዛን ትጠራትና ለዛን እንግዲህ ከዚህ ከሱቅ ሄደሽ ምላጭ ለመድኃኒት ገዝተሽላታሉ ስትባልም እንዳያችሁት እሷም አይን ያልገዛሁም ምላጭ የሚባል ነገር ሄጄ ገዝቼ አላቅም ስትልም እንግዲህ ትናገራለች። የባለ ሱቁ ስልክ ቁጥር አለሽ ወይ ምናምን ስትባልም እናም ስልክ ቁጥሩ የለኝም ስትል ዳጣ በዚህ ጊዜ አይን ያለ ምናምን ትልና ስልክ ቁጥሩን እንግዲህ ደውለሽ ስጪ ትልና ማርታም እንዳያችሁ ስሙ ሙስጠፋ ነው የተባለው። ከዛ ሙስጠፋ ነው ማነው ስሙን ስትባል እንግዲህ ሙስጠፋ ነው ትላለች ማለት ነው ዳጣይም። እናም ማርታም እንግዲህ እንዴት ነህ ደህና ነህ ወይ ማለቴ ከደረጀ ቤት ነው የምደውልልክ መድኃኒት የምትባለውን እህታችንን ታውቃታለህ ወይ ሲባልም አዎ አውቃታለሁኝ ይላል። እና ካንተ ጋር ምላጭ ገዝታለች መቼ ምናምን ሲልም በዚህ በሁለት ቀን በሶስት ቀን ውስጥ ስትልም እንግዲህ ማርታም ስትጠይቅ ባለ ሱቁም እንዳያችሁት በዚህ በሁለት ቀንና በሶስት ቀን ውስጥ እዚህ ሱቅ እንዳልነበረ ይናገራል። እንግዲህ ሌሎች የሚሰሩ ሰዎች የሚያውቃቸውም ካለ ቢባልም እንግዲህ እንደማያውቋት ይናገራሉ። በዚህ ጊዜ ሀሳቡን ይቀይራል። ቆይ እና እናንተ ደግሞ በምን ማለት ምን ልነግረኝ ነበር ምናምን ስትለውም አይ እንደው ይሆናል ብዬ ነው በቃ ምንም አይደለም እኔ በማጣራበት ነገር አጣራለሁ በራሴ አጣራለሁ ብሎም እንግዲህ ጊዜም ይሄዳል ማለት ነው። ማርታ እየደጋገመች እንግዲህ ዳጣዬን እርግጠኛ ነሽ ከመድኃኒት ክፍል ነው ያገኘሽው እያለችም አዎ ኪድዬን ከዛ ነው ያገኘሁት እያለችም ትናገራለች። እንግዲህ ጊዜ እንዳያችሁት ወደ ውጭ ሲወጣ እንግዲህ ማለት በሩ ላይ ናታንን ያየዋል። አንተ እና ብያለሁ ቁም ብያለሁ እያለም እንግዲህ እጁን ጠበቅ ዱላውን ማለት ነው ሲያደርግም እንግዲህ ብቅ ሲልም ናታን ነው ማለት ነው። ውይ አንተ ነክ እንዴ እኔ እኮ ደግሞ ማን ነው ብዬ ሲልም እንዴ ምንድነው ምን ሆነህ ነው ለምንድን ነው እንደዚህ የፈራኸው ሲልም አንድ ባላንጣ ይዝግ ተከትሎ ይመጥቶን ይላል። ማን ነው እሱ ባላንጣ ደግሞ ምንድነው ሲልም እንደው ናታንዬ እንደው ሽጉጥ እስቲ ግዛልኝ ሲልም ሽጉጥ ደግሞ ምንድነው ሲልም ይሄ ሽጉጥ ነው ሽጉጥ ምንድነው ሲልም ይሄ ብረቱ ምናምን ሲልም ጠመንጃ ምናምን ይለዋል። አዎ እንደው እሱን እስቲ ግዛልኝ ይለዋል። እንዴ
ታውቅበታለህ ግን መተኮሱን ሲልም እንዴት ያቀኛል እንዴት ያቅተኛል ወንድ ልጅ አይደለሁ እንዴ ሲልም አይ ማለት እንደው ሰልጥነሃል ምናምን ይለዋል ማለት ነው። እንግዲህ እሱም ግዛልኝና እንዴት መተኮስ እንዳለብኝ ያሳይሃለሁ ግን አንተ ብቻ እንደው ግዛልኝ ሲልም ይነግረዋል። አይ ለማንኛውም ይሄ ዝም ብሎ ይገዛም አባዬ ሲመጣ እሱን ታናግረዋለህ ይለዋል። በቃ እንዲሁ ጋሼ እዛው ሊያድሩ ነው አይደለ ሲልም አውዴ ምን ታደርገዋለህ እንግዲህ ሲልም እንግዲህ ይነግረዋል። አይ እንደው የዛሬው ሳዲያር እንደው እያለም እንግዲህ ጊዜም እየተውሰለሰለ ለማንኛውም ይኸውልህ የሆነ ነገር ከተፈጠረ ማለት እንቅልፍ በደንብ እንዳይዝግ ሲልም ይነግረዋል። ከዛ ችግር የለውም ጊዜ ይኸውልህ የሆነ ችግር ደግሞ ሲገጥምክ እኛ አለንልክ እሺ ለብቻ እንዳትጋፈጥ ሲልም እሺ እንደዋቻ ሲልም ቆይናና ጊዜ ምንድነው ከበደም ጀምረህ አቻቻ የምትለው ሲለውም አይ እሱ ዝም ብሎ ነው ተው በቃ ይለዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው ማርታና እንግዲህ ኤቢ ማለት ነው። አየሽ ዳጣ ትክክል ነች፣ መድኃኒት ምንም ነገር አልሆነችም፣ ራሷን በራሷ ቆርጠው ነው እያለችም እንግዲህ ትናገራለች። በዚህ ጊዜ ማርታዬም እንዳየችው እንግዲህ ግን እስቲ እንግዲህ እንዳፋችሁ ያደርገው ስትልም ትናገራለች። ኤቢ ግን አለቃትም አክስቴን ይኸውልሽ እኔም የሆነ ነገር ይህንን ነገር እሷ ካደረገችው በፍጹም እህቴ ብለሽ እንድትጠሪያት አልፈልግም ስትልም እስኪ መጀመሪያ ይሳካልሽ ትላታለች። ኤቢ አሁን ላይ እንግዲህ እኔ ነኝ ለአባቴ የምከራከርለት ስትልም በዚህ ጊዜ ማርታም እንግዲህ ምን አረበይ ረፊ አርፈሽ ተቀመጭ፣ ሌላ አሪፍ ጠበቃ ቢቀጠርለት ይሻላል። ደግሞ አንቺ ብታሳስሪ ውስጥ ሰው እኮ በሀሰትም እኮ ይታሰራል ስትልም አንቺ አታምንብኝም፣ አባዬ ግን ተማምኖብኛል፣ አባቴን እኔ ነኝ ነጻ የማውጣው ስትልም እንግዲህን ትናገራለች። ሲቀጥልም ደግሞ ይሄንን እንዳጣ ያገኘችውን ምላጭ አስመረምረዋለሁ የዲኤን ምርመራው ከ3 ቀን በኋላ ይመጣል ስትልም ምንድን ነው የምታወሪው አንቺ ልጅ ያምሻል እንዴ? ዳጣ እኮ በእጇ እንኳን ስተው እኮ ነው የመጣችው፣ እሷንም ልክ እንደ አባትሽ ልታሳስሪያ ነው እንደ ስትልም አይ ለፍርድ ሳይሆን ለመረጃ ነው የምፈልገው ስትልም እንግዲህ ትናገራለች። እንግዲህ እንዳያችሁት ዳጣች ማርታ ማለት ነው የገደለው ባልሽ የሞተው ወንድምሽ መከራው አልወጣ ወይኔ ጣጣሽ ብቻ እንደዛ አይነት እውነት ነው። በነገራችን ላይ የሞተው ወንድምሽ የገደለው ባልሽ እውነት ነው። የምር ይሄ እውነት አዘል ተረት ነው ማለት ነው። እናም እንደዛ እንግዲህ ስትልም ተመለከታለች። እንግዲህ እንዲል ኤቢ ብለናል። ማርታም እንግዲህ ከኔሳ ካለሽ እንግዲህ ብላ መርቃታለች ማለት ነው። እንግዲህ ናታን ወደ ቤት ገብቶ ዳጣዬ እንዳያችሁት ሶፋ ላይ ተቀምጣ ነበረ እና ሶፋ ላይ ተቀምጣም እንግዲህ የሆነ ሀሳብ እያብሰለሰለች ባለችበት ጊዜ ላይ ምንድን ማለት ምን ሆነ ነው ደግሞ ፊት ምናምን ስትለው እስቲ ተይኝ እንደው ምናምን እያለም እንግዲህ ናታንም የሆነ በሀሳብ ጭልጥ ብሎ ነበር። ቆይ ግን አንቺ ማለት ምላጩን ከእኔ ያገኘሽው ምናምን ሲላትም መድኃኒት ክፍል ነው እያገኘው ስትልም ትናገራለች። አባዬን ነጻ መውጣት አለብን ሲልም እንግዲህ ናታንም እንዳያችሁ ደረጀ በጣም እንደሚያሳዝን በጣም ከሚባለው በላይ ሲነግርም አዎ በጣም መከራ በዛበት ማለት ሚስቱን ስለሚወድ ይሁን ትዳሩን ስለሚወድ ነው ወይስ ልጆቹን ስለሚወድ ብቻ አላቅም። ባባዬ ላይ በጣም ፈተና እየበዛበት ነው። ግን ብቻ ናታን እንደምንም ብለን እሱን ነጻ ማውጣት አለብን ስትልም እንግዲህ ትናገራለች። በዚህ ጊዜ እንግዲህ እንዳያችሁት ናታንም አባዬ እኛ የማናውቀው ብዙ ችግር አለበት በደረጃ ባባዬ ላይ አባዬ በጣም ብዙ ከሚባለው በላይ ችግር ነው ያለበት ሲል ይናገራል። በዚህ ጊዜ ኤቢማ እቺ ዳጣም ቆይናና በመድኃኒት ላይ ምንድን ነው የያዛችሁባት? እኔ እኮ አልነገርከኝም ምን እንደያዛችሁባት ምን ይዛችሁባት ነው ስትልም አይ እሱን ልነግርሽ አልችልም ሲልም እንግዲህ ይነግራታል። ያው ግን ናታን ማለት ነው በአንደበቱ አውጥቶ ባይናገርም ደረጀ እውነትም እንግዲህ ሰው እንደሚያወራው የሆነ መድኃኒትን የሆነ ነገር አድርጓታል የሚል እንግዲህ በውስጡ ጥርጣሬ እንዳለው ነው የምንመለከትበት። ግን ይሄ ነው ብሎ እንግዲህ በአንደበቱ አውጥቶ አልተናገረም። ሌላው እንግዲህ ከመች ኤቢ ማለት ነው መረጃ እየሰበሰበ ነው። በዚህ ጊዜ አባዬና መድኃኒት ተጣሉ። ሲቀጥልም ደግሞ በዚህ ጊዜ ድንገት ተነስታ እሄዳለሁኛ ላይ ሲቀጥልም ደግሞ ሰው ልሸኝሽ ሲላትም እንግዲህ ግን ማንም ሰው እንዲሸኛት አልፈለገችም ነበር።
ምክንያቱም ሰው ከሸኛት የሆነ መረጃ ስለሚይዝባት፣ ስለዚህ ይሄ ራሱ በቂ መስረጃ ነው። በፍጹም አባዬ መድኃኒትን ምንም ነገር ሊያደርጋት አይችልም። በነገራችን ላይ ማርታ ራሱ ማለት ነው እንግዲህ በደረጃ ላይ አንድ ነገር የማምነው ደረጃ ይህንን ነገር እንደማያደርግ፣ ደረጃ እንኳን የኔን እህት ጨክኖ ሊገላት አይደለም ማንንም ሰው የእንስሳ ነፍስ እንኳን ለማጥፋት በጣም በቃል አይደለ ከሚባለው በላይ በዚህ ነገር አምንበታለሁኝ እያለች ነበረ። እንግዲህ እንዳያችሁት ኤቢም ማለት ነው ልክ በዛው መሰረት ማለት ነው መረጃ እየሰበሰበ በፍጹም አባዬ መድኃኒትን ምንም ነገር አላደረጋትም እያለችን መረጃ አንዳንድ መረጃዎችን እየሰበሰበ ትገኛለች። እንግዲህ ሌላው ወደ ፖሊስ ጣቢያ ሄዳ ነበረ። ፖሊሱ መርማሪውን ማለት ነው እንግዲህ ይህንን የሰበሰበቻቸውን መረጃዎች ማለት ነው ሄዳ ለፖሊሱ ትናገራለች። እሺ አውድ ግልጽ ነው፣ ግን ይህንን እኛ በምናጣራበት መልኩ እናጣራለን ሲላትም ለአባቴ እኔ ነኝ የምከራከርለት፣ እኔ ነኝ አባቴን ነጻ የማወጣው፣ ስለዚህ ከእናንተ ትብብራችሁ ያስፈልገኛል ስትልም ምንድነው እንድንተባበርሽ የምፈልገው ሲላትም እንግዲህ ግን እናንተ ጋር ያለውን መረጃ በሙሉ ትሰጡኛላችሁ፣ በምን አይነት ስልክ ቁጥርስ ሪፖርት እንደተደረገ እሱንም ማወቅ እፈልጋለሁ ስትልም መርማሪው እንዳያችሁት ይህንን ስልክ ቁጥር መስጠት አንችልም፣ ምክንያቱም የጠቋሚው ባለቤት ማለት ነው ምንድን ነው ደህንነቱ መጠበቅ አለበት ሲልም ይናገራል። እኔ ልጁ ስለሆንኩኝ ነው ወይ የማትሰጡኝ? ሌላ ጠበቃ ቢሆን እኮ ትሰጡታላችሁ ስትልም እንግዲህ ግን እንደዛ ካልሆነ መረጃ የምታጓድሉ ከሆነ ግን እከስሃለሁ ስትለውም እንግዲህ ግን እንዴ ቁጥር አልሰጠኸኝም ብለሽ ነው የምትከሸው? አዎድ፣ ምክንያቱም መረጃ እያጓደላችሁ ስለሆነ ከስሃለሁ፣ አለበለዛም ደግሞ ቁጥሩን ትሰጠኛለህ፣ እመረምራለሁ ስትልም ትናገራለች። ዋው ኤቢ ግን አደነኳት ማለት ነው። እና ዲል ለኤቢ ውዶቼ ይሄንን ይመስላል ዳጣ ድራማ። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።